ዛሬ ቶዬ ጋር ከሄድሽ አስረግጬ ነው የምነግርሽ። የምሬን ነው የምነግርሽ። ሌላ ነገር ጀምረሻል ከሱ ቶዬ የሚባል ሴጣን በቃ እኛ ጋር ካልገባ መጀመሪያ ሲጀምር ሴጣን አይደለም ራስ ይዳብራል። እኔ እንደውም አው ልክ ነሽ አይደለም። እውነት ከሴጣን በላይ እየፈተነን ያለው በእኔና ባንቺ ማለት እሱ ነው። በእርግጠኝነት መውጣት አለበት። መሄድን እርሽው መሄድን አትሄጂም። መውጣት አይችልም። ቶዬን አንተ ዛሬ ስለመጣ ቶዬን መርሳት ምንሽ ዛሬ ነው የመጣሁት እኔ ባንቺ ወጥ ዛሬ የመጣሁት ለምን ታደርቀኛለህ እንዴ? ነው የምታፈቅሪ ሰው ነኝ አይደል? በቃ የትነት ዋጋ መክፈል ያለብኝን ሁላ ከፍላለሁ ለሱ። ምክንያቱም እስከ ዛሬ ድረስ ዋጋ ከፍሎ ነው እዚህ ድረስ ያደረሰኝ። በቃ እኔ አንድ ስህተትን ለማስተካከል የሀገር ስህተት መስራት አልፈልግም። የትም አትሄጂም። በቃ ቶዬ የሚባል ሰውዬ በመካከላችን ገብቶ ያበጣበጠን ነው። በቃ እሱ ምንም እኔ እናንተ አረፋት በይኝ። በቃ እኔ እናንተን ያበጣበጠን ምንም እስካሁን ከሱ ጋር ሰላም የለንም። በምን ገብቶ ነው እንደዚህ አምሮብሽ ነው ቶዬ ጋር የምትሄጂው? ቆይ ምን ችግር አለ? ወንድሜ አይደል? ወንድሜ አይደል? ምን ችግር አለ? ሌላ ነገር እንዳስባት ገፋፊ ወንድሜ አትበይኝ። ሌላ ነገር ምን እንደታስብ እኮ 30 ደቂቃ ያህል ነገር እኮ አርፍደሻል። ግን ዘመኔን እጠብቅሻለሁ። ዘመኔን እጠብቅሻለሁ። ችግር የለውም። ዘመኔን የምትጠብቀኝ ከሆነ 30 ደቂቃ ስጠኝ ከዘመንህ ላይ። አሁን አልችልም። አሁን ህይወቴ ውስጥ ነው ያለሽው። አልችልም። ምንድነው ወተት ጥደህ ነው የመጣኸው? ትቸኩላለህ። ቤተሰቦች እየጠበቁሽ ነው። 30 ደቂቃ አርፍደን እንሂድ። እኔ እሱን ተጠቅመህ ቶዬን ከህይወቴ ማስወጣት ነው የምትፈልገው? አንደኛ ቶዬ ብቻ ሳይሆን ከቶዬ ጋር የምትሰሪውን ነገር ራሱ ብታቆሚ ደስ ይለኛል። እንገጭው ስለ ከቶዬ የምታገኙን ነገር እኔ እከፍልሻለሁ። ችግር የለውም። ምንም ደስ አትሉኝም። በቃ ሳይዱ እንዴ ከመቼ ጀምሮ ነው አሁን እንደዚህ አይነት ነገር የጀመረው? በቃ አላውቅም። ቀንቼም ከሆነ አላውቅም። ብቻ በቃ ስለምወድሽ ነው የምቀናው። አይ ከመቼ ጀምሮ ነው አንተ ከቶዬ ጋር የምትሰሩት ቪዲዮ? ትላንት ወዲያ እኮ አብረን ቁጭ ብለን እንዲህ ብታረጉ እኮ ስትለኝ ነበረ። ግን ያኔ ስለዚህ ፍቅረኛሽ ነው? አዎ ፍቅረኛ ነው። ምንም አታመጣም። በቃ ምንም አታመጣም። ለኔ ምንም ሰላም ቤተሰቦቻችን እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ሰሞኑ የምታዩት ነገር እንዳያችሁት ነው። ብዙም ደስ የሚል ነገር የለም። ከሰው ልጅ ጋር ያለው ነገር ብዙም ከኔ ጋር ያለው ነገር ብዙ ደስ አይልም። ከቶፋ ጋር ያለው ነገር ከኔና እሱ ምንም ሊያግባባን የቻለ ነገር የለም። እንዴት እንደሆነ አልገባኝም። በእርግጥ ተመልካቾቻችን ያ ጸበኛ ሰው ሆኜ አይደለም፣ መማታ ሰው ሆኜ አይደለም። ግን ሁሉም ሰው የራሱ ቀይ መስመር ይኖረዋል እና እኔ በህይወቴ ሁለት ናቸው ቀይ መስመሮቼ። አንዷ እናቴ ነች፣ ሁለተኛዋ ሰልዬ ነች እና በእሷ ከመጣብኝ ምንም ነገር አልችልም። መታገዝ የሚባለው ነገር አላስበውም። ስለዚህ ለዛ ነው ከቶዬ ጋር ሰጣ ገባ ውስጥ የምንገባው እንጂ በእውነት ጸበኛ መማታ አይነት ሰው ሆኜ አይደለም። የሆነው ሆኖ ዛሬ የተገናኘንበት አንድ አዲስ ነገር አለ። ምንድነው ካላችሁኝ ሰሉዬ ካለችበት ሙድ ለማስወጣት ያው ታውቃላችሁ ያለችበት ሙድ ብዙም ደስ አይልም። ሳላውቅ ፊቷን መትቻታለሁ። ቶዬም አስለቅሷታል። ያ ተደራርቦ ጥሩ ሙድ ላይ ስላልሆነች ዛሬ ትንሽ ሰርፕራይዝ ላደርጋት ነውና ይሄንን ሰርፕራይዝ የምናደርገው ደግሞ ከተመልካቾቻችን ከእናንተ ጋር አብረን ሆነን ነው። ይሄ ምንድነው ካላችሁ ዛሬ ቤተሰቦቼ ትንሽ የፕሮግራም አዘጋጅተዋል። እዛ ፕሮግራም ላይ ይዛሃትና ሁሌ በስልክ መታወራት፣ ሁሌ ወድሻለሁ፣ አንዴ እየሳቅ አንዴ እየተኩሳተርክ ብትመጣው በሷ ምክንያት ነውና ልናገኛት እንፈልጋለን ስላላችሁ ሰቦቼ ይዣት ልሄድ ነውኝና ዛሬ ደስ የሚል ቀን ነው ብዬ አስባለሁ። ሰሉዬም ደስ ብሏት አብራ የምትሄድ ይመስለኛል። ተመልካቾቻችን እስቲ አብረን እንመልከት። ቻችን ዛሬ ፏ ብለሽ ብቻ ነኝ ያልኳት፣ ምንም የነገርኳት ነገር የለም። ቆንጆ እንደምትመጣ አውቃለሁ። ያው እንግዲህ ቆንጆ ባትሆንም ብትሆንም ለኔ አንደኛ ነች። እንግዲህ እየመጣች ነው። እና ቆንጆ መስላል አምሮብሻል ያየሽ ሁሉ ይወድሻል በላይ አርጎ አስቦሻል። እንዴት ነሽ? ሰላም መጣሽልኝ። ደግሞ እንዴት እንዳማረብሽ ወስማ ቆንጆኛ እግዚአብሔር በጣም አምሮብሽ። ቆንጆነሽ ነው ያልከኝ እንዴት ነው? እሱማ ብያለሁ። በጣም አስደነገጥሽኝ ታውቂያለሽ። እንዳዲስ እግዚአብሔር እንዴት ነሽ? ሰላም መጣሽ። መቼም እንደዚህ አምሮብሽ ለከፋው ለጉድ ነው። ሴት ስትሆን ልክ ነው። እንዴት ነሽ ካለ
ያው እንግዲህ መጣ ፊት እናድርግ ብዬ እና ምን ላድርግ ዛሬ እኮ መቼም ያለንበትን ነገር ታውቂዋለሽ። ብዙም ደስ የሚል ነገር የለም እና እስቲ ከዛ ስሜን ለማስወጣት ትንሽ ሰርፕራይዝ ላድርግሽ ብዬ ነበርና ዝግጁ ነሽ? የምር ሰርፕራይዝ ማለት ነው ይዘይት እኔና አንቺ ብቻ ያለንበት ልበልሽ፣ ከዛም ያለፈ አንድ ቦታ ደርሼ እንደዛት ፈቅድልኛል። ዛሬ ምንም እንድትይኝ አልፈልግም። ታውቂያለሽ፣ ስልክሽን ታጠፊያለሽ። ሙሉ ጊዜሽን ነው የምፈልገው ዛሬ። ይሄ ነው ያ ነው የሚባል ምክንያት አልፈልግም። አባቴ ምን አለ መሰለህ ማለት አልነገርከኝም። በእርግጥ በእኔ ላይ ስልጣን አለ። በፈለክበት ሰዓት በፈለክ ሰዓት ምናምን የማግኘት ማለት ነው። የምር አላሽንም። ኦልሞስት ተመሳሳይ ሰዓት እንደውም 1-2 ደቂቃ ሳይቀድም አይቀርም ቶፋ ደውሎልኝ እና እኔ እሱ ሰውዬ ግን በእኛ ህይወት ጣጣ እየገባልን ብዬ ተጠብቀ አራዳምጪኝ ሰውዬ የሚባል ሴጣን በቃ እኛ ጋር ካልገባ መጀመሪያ ሲጀምር ሴጣን አይደለም ራፍ ይዳብራል። እኔ እንደውም አው ልክ ነሽ አይደለም። እውነት ከሴጣን በላይ እየፈተነን ያለው በእኔና ባንቺ ማለት እሱ ነው። በእርግጠኝነት ነው የምልሽ። እሺ አሁን ነገሮችን ለማስተካከል በጣም ጥሩ። ስለዚህ ያው አይተኸዋል በእርግጠኝነት ባለፈው ስቱዲዮ ሄጄ ነበር። በእርግጥ አንተ ላይክ የሄድሽበት ሁላ መሄድ አለብኝ ብለኸኛል። ግን ደግሞ አብረን በሆነን ቁጥር አንተም በጣም ኢሞሽናል እየሆንክ ነገሩ እየተባባሰ ነው። ስለዚህ ከእሱ ጋር ያለውን ነገር ለማስተካከል እሱም ላስት ታይም ያለኝ አሁን በኋላ ከኔ ማውራት የምትፈልግ ከሆነ ብቻሽ ላይ ስላለኝ ነው ሳላስፈቅድልኝ ወይም ደግሞ ሳልነግር ከነገርኩ ተከተለኝ ትመጣለህ። የሄድኩበት መንገድ እንዳሰብኩት አልሆነም። ግን ደግሞ በቃ የኔን እህትነት እሱ አይፈልገውም ብዬ ትቼ ነበር። ግን ደግሞ ደውሎልኛል። በቃ ተገናኝተን እናውራ ይመስለኛል። ተጸጽቷል ማለት ስለዚህ ትንሽ ደቂቃ እሱ ቀድሞ ደውሎልኝ አንተ ጋር የመጣሁት አንተን ስለማስቀደም ቆንጆ ነሽ ነው ያልከኝ። ትንሽ ሰዓት የፈጀውብህም ደግሞ ለብሼ ነው ኖርማል ሌላ ጊዜ እንደማገኘ ሊመጣ ነበር። ቆንጆ ነሽ መሰለኝ ፍላጎትህን ለመጠበቅ ትንሽ ያረፈድኩ። እኔ አሁን ዛሬ ምንም መስራት አልፈልግም። ሰማኝ አስጨርሰኝ። ከዛ ግን ማለት ነው ልሂድና የእውነት ሶፋን ቆሞ እየጠበቀኝ እኔም ይኸውልሽ፣ ስለዚህ እኔና እሱ ነገር ይለያያል። አሁን የምታወሪው እኔ ይኸውልሽ፣ አዳምጪኝ ዛሬ አዳምጪኝ። እኔ ዛሬ ሰርፕራይዝ ላደርግሽ ነው ብያለሁ። በቃ ሙሉ ጊዜሽን እፈልገዋለሁ። ምንም እሻልሽም። በቃ ሁላ ስልክሽን እንድታበሪ አልፈልግም። 5 ደቂቃ አልሰጥሽም። 5 ደቂቃ አልሰጥሽም። አሁን ከአንድም 2-3 እኔና እሱ አልተግባባንም ማለት መጣሁ። እሺ አያገባኝም። መጣሁ። እሺ ብዬሽ በህይወትሽ ጠቃሚው ነገር አለ። አንቺ ምንድን ነው ግን ታውቂያለሽ? ምን ማለት ነው ማለት ኮምፔር አታድርግ። እሱ ንጹህ ወንድሜ ነው። አንተ ደግሞ የወደፊት ባሌ ነህ። ባልሽ ብቻ እና ባል የሆነውን ሰው ነው እንደዚህ የምታወሪው? ግን አንቺ የወደፊት ባሌ ነው የልጆቼ አባት ነው የሚለውን ሰው ውሳኔ ሳታከብሪ ነው ዛሬ ሄዳለሁ የምትይ? በእኔና አንቺ ማለት ሁሌ ጸብ ይመጣ በትውዬ ምክንያት ነው አይደለም? ሄጄ ልቀር አይደለም ምናልባት 20-30 ደቂቃ እኔ ምንም ፈቅድልሽ ነገር የለም። በቃ ዛሬ ሙሉ ጊዜ ይፈልጋለሁ። ገና ሰርፕራይዝ ማድረግሽንም ነገር ደግሞ አለ ብዬሻለሁ። ያላልኩም እኮ አስቀድሜ መጣሁኝ አይደለ? ይገባሽ ከሆነ በቃ እየተግባባን አይደለም መሰለኝ አሁን ስናወራ። አሁን እመጣለሁ ብዬው ስልኬን ባጠፋ ምንድነው ሊያስብ? ምንም ሊያስብ ይችላል። አያገባኝም። ማገባሽን እንጂ እሱ አይደለም እኮ እኔ ያገባኛል። እሱ እኔ ይኸውልሽ ሌላ ነገር እንድናገር አታርጊኝ። በቃ ከፍቶኛል፣ አስተካክል እያልኩት ከሱ የባሰ ደግሞ የቀሽም ስራ አልሰራም። አልንገርሽ እኔ ሰርፕራይዝ ብዬሻለሁ አይደል? እሱ ልንገርሽ ነገረኛ ሰርፕራይዝ እንደሆነ አለ ብዬሻለሁ አይደል? አላልከኝም። አሁን የነገርከኝ እኮ ዝም ብለሽ ነው ያልከኝ። እንዴት እኔ ባንቺ ወጥ መወሰን አልችልም? ትችላለህ። ስለዚህ በቃ አሁን ወሰኛለሁ። ዛሬ ጊዜሽን እፈልገዋለሁ፣ ሙሉ ጊዜሽን። ስልክሽን ሁሉ አጥፍተሽ ነው የምልሽ። ኖ ስልክ አላጠፋም ነበር፣ ቀጥሬዋለሁ። ትንሽ ደቂቃ ፍቀድልኝ፣ ደርሼ ልምጣ። አልፈቅድልሽም። እኔ ደግሞ እውነቱን ልንገርሽ፣ ሰርፕራይዝ ለምን እንዳልኩሽ ታውቂያለሽ? አዳምጪኝ። እኔ ላንቺ በግልበት ማስብበት ጊዜ ማለት ነው። ለማንም አላስብም፣ እንኳን ላንቺ ለህይወቴ። እኔስ እያስረዳሁ አይደል? አንተ ነይ ስትለኝ ለምን ምናምን ብዬሃለሁ። ዝም ብዬ ብድግ ብዬ ነው ሰርፕራይዝ ምን ታውቂያለሽ? እማኮ እኔ የፈለግከው ነገር ችግር የለብኝም። ቤተሰቦች ሊተዋወቁሽ ይፈልጋሉ። እናቴ ፕሮግራም አዘጋጅተው አንቺን ነው የሚጠብቁት። ቤተሰቦችን የሚያህል ቦታ ስትወስደኝ ቢያንስ አለባበሴን አስተካክዬ ምናምን ከዚህ በላይ እንደዚህ አምሮብሽ እንደውም ወርቅ ነሻል እኮ ዛሬ።
ማርያምን እምሬን እኮ በጣም ነው የምታምሪው። እሱ ላንተ ነው፣ ግን ቤተሰቦች ጋር ሲሄድ ደግሞ ክብር የሚባል አሁን ሌላ ነገር ልታወሪኝ ነው ማለት ነው? ክብር የሚባል ነገር አለ። አለባበሴን ማስተካከል አለብኝ የሚባል ነገር የለም። በቃ ቤተሰቦቼ እየጠበቁኝ፣ ወንድሞቼም ስራቸውን ፈተው ነው እሷን ካላየናት ብሎ ያሉ። አያውቁኝም? ያውቁኛል ማለት ሁሌ አንድ የሚከታተሉሽ። እሺ እኮ አምጣት ያሉኝ እኮ እነሱ ናቸው አይደል? እንሄዳለን፣ በቃ ችግር የለም እንሄዳለን። እንደዚሁ እንዳለው ካማርኩ እንደዚሁ እንዳለው እንሄዳለን። እንደዛ ነው የምፈልገው። ግን 30 ደቂቃ ብቻ አስተ 30 ደቂቃ 5 ደቂቃ ታውቂያለሽ? እሱን አልሰጥሽም ነው ያልኩሽ። አትድረቅ እንጂ ይሰድብሽኝ ነው ማለት ድጋሚ ታስቀኝ። እኔ አንተን ስደስሳድብ ማለት ነው። አትድረቅ ስድብ ነው። አሁን እንደዚህ የምንከራከርበት ሰዓት እኮ ደርሼ እመጣለሁ። እኔ አያገባኝም። የትም አትሄጂም። በቃ ቶዬ የሚባል ሰውዬ በመካከላችን ገብቶ እያበጣበጠን ነው። እሱ ምንም እኔ እናንተ እረፋት በይኝ። በቃ ምንም እስካሁን ከሱ ጋር ሰላም የለንም። በምን ገብቶ ነው እንደዚህ አምሮብሽ ነው ቶዬ ጋር የምትሄጂው? ቆይ ምን ችግር አለ? ወንድሜ አይደል? ምን ችግር አለ? ሌላ ነገር እንዳስባት ገፋፊኝ። ወንድሜ አትበይኝ። ሌላ ነገር ምን ልታስብ? አይ በቃ እውነቴን ነው። ወንድሜ ነው ስትይኝ እሺ ብዬ ተቀበልኩ ነው። እስከዛሬ ልታስብ ነው? ምን ማለት ነው? አይ ሌላ ነገር ካለሽ ንገሪኝና ልወቀው። በቃ ያ ቶዬ ከምትይው ሰው ጋር ነው ደግሞ ስሙ ልጥራው ነው። የምርህን ነው? እና ቤተሰቦቼን አስቶ አንቺን እሱ ጋር ሄዳለሁ የሚያስብልሽ ነገር ምንድን ነው? ካለ እኔ ቤተሰቦቼን ትቼ ሄዳለሁ እያልኩ አይደለም አልሽኝ እንጂ አሁን አርፍጄ ብመጣስ? አስቀድሜ እሱ ጋር ደርሼ እኮ ብመጣስ? በእርግጥ እኮ አሁንም እኮ አርፍደሻል እኮ 30 ደቂቃ ያህል ነገር እኮ አርፍደሻል። ግን ዘመኔን ጠብቅሻለሁ፣ ችግር የለውም። ዘመኔን የምጠብቀኝ ከሆነ 30 ደቂቃ ስጠኝ ከዘመንህ ላይ። አሁን አልችልም። አሁን ህይወቴ ውስጥ ነው ያለሽው። አልችልም። ምንድን ነው ወተት ጥደህ ነው የመጣኸው? ትቸኩላለህ። ቤተሰቦች እየጠበቁሽ ነው። 30 ደቂቃ አርፍደን እንሂድ። እኔ አንተ ከምትጨቃጨቀኝ ልሂድ። አይቻልም። በቃ ዛሬ ቤተሰቦች እየጠበቁሽ ነው። እነሱን ማግኘት አለብሽ። ቶዬ የሚባል ሰይጣን ማላችን አይገባም። ሰይጣን አትበል። እንደው ሌላ ስድብ አጥቼለት ነው ለሱ። ለነገሩ ሰይጣን አይደለም፣ ሰይጣን ራሱ የሚቀናበት ሰው ነው። በጣም ክፉ ሰው ነው። አረ በፍቅር ማህበር ገብቶ እየበጠበጠን አይደል እንዴ? ምንም አላረገም። አንተ ነክቶሃል? አልነካም። በቃ ያለው ከኔ ጋር ነው አይደለ? እህቱ ነኝ፣ እንደፈለገ መሆን ይችላል። እህቱ ነኝ፣ እንደፈለገ መሆን አይችልም። ይችላል እማ አይደለም። ሌላ ነገር አለሽ? እሺ ቆይ ትወጂዋለሽ? አባ ስነ ስርዓት ያዝ። ከኪያ ጋር የተጣላሁትም በዚህ ምክንያት ነው። እሺ ማንም እሱን በሌላ ነገር እንዲያስብብኝ አልፈልግም። በቃ የትነት ዋጋ መክፈል ያለብኝን ሁላ እከፍላለሁ ለሱ። ምክንያቱም እስከዛሬ ድረስ ዋጋ ከፍሎ ነው እዚህ ድረስ ያደረሰኝ። በቃ እኔ አንድ ስህተትን ለማስተካከል የሀገር ስህተት መስራት አልፈልግም። ስልኬን አላጠፋም። በቃ ማግኘት አለብኝ፣ አገኘዋለሁ። ፍቀድልኝ፣ አስፈቅጄ ልሂድ በሰላም። የነገርኩሽን የምትሰሚኝ ከሆነ ቶዬ የሚባል ሰውዬ ከህይወታችን መውጣት አለበት። መሄዱን እርሺው፣ መሄዱን አትሄጂም። መውጣት አይችልም። ቶዬን አንተ ዛሬ ስለመጣ ቶዬን መርሳት የምችል ዛሬ ነው እንደ መጣሁት እኔ በአንቺ ወጥ ዛሬ የመጣሁት። ለምን ታደርቀኛለህ? እንዴ ነው የምታፈቅሪኝ ሰው ነኝ አይደል እንዴ? አዎ አፈቅርሃለሁ። ዛሬም ነገም ወደፊትም አፈቅርሃለሁ። ካዳ እንዴ የምትይውን ሰው እንዴት ነው ካዳ ቶዬ መሀል ገብቶ ማይበጠብጠን? ካለ እየበጠበጠን ነው እያልኩሽ እኮ ነው። በቃ እኔ አልወደድኩትም እያልኩሽ ነው እንዴ። አንተ እኮ ከቶዬ በኋላ ነው የመጣኸው። ስለዚህ እኔ ወደ ኋላ መቅረት አለብኝ ማለት ነው። ወደ ኋላ ቀር እያልኩ አይደለም። ለኔ የምትሆኚው ከሱ ጋር ትሆኛለሽ እንዴ? እንዴ ለምን ሆናለሁ? ስለዚህ ወንድም የራሱ የሆነ ቦታ አለው፣ ፍቅረኛ ወይም ደግሞ እጮኛ የምትለው የራሱ የሆነ ቦታ አለው። ምንም አይገናኝ ነገር አታገናኝ። እኔ አልመሰለኝም እንዴ እድሜ ልኬን አብሬ የኖርኩትን ሰው ዛሬ አንተን ስላገኘው መተው አለብኝ? ከዚህ በኋላ እሺ ከሱ ጋር እድሜ ልክሽ ልትኖሪ ነው አይደል? ከዚህ በኋላ እኮ ከኔ ጋር ነው ያለሽውማ። እንዴት ነው ያልገባሽ? ላይክ ትላንት ዋጋ ሲከፍልልኝ ብዙ ነገር ሲያደርግልኝ የነበረ ልጅ አሁን ላይ ትንሽ ጸብ ተፈጠረ፣ መሀል ላይ አለመግባባት ተፈጠረ። እሱን ተጠቅመ ቶዬን ከህይወቴ ማስወጣት ነው የምትፈልገው? አንደኛ ቶዬ ብቻ ሳይሆን ከቶዬ ጋር የምትሰሪውን ነገር ራሱ ብታቆሚ ደስ ይለኛል። እንገጭው ስለሽ ከቶዬ የምታገኙን ነገር እኔ እከፍልሻለሁ፣ ችግር የለውም። ምንም ደስ አትሉኝም። በቃ ሳይዱ እንዴ ከመቼ ጀምሮ ነው አሁን እንደዚህ አይነት ነገር የጀመረው? በቃ አላውቅም፣ ቀንቼም ከሆነ አላውቅም፣ ብቻ በቃ ስለምወድሽ ነው። ቆይ ከመቼ ጀምሮ ነው አንተ ከቶዬ ጋር የምትሰሩት ቪዲዮ? ከትላንት ወዲያ እኮ አብረን ቁጭ ብለን እንዲህ ብታረጉ እኮ ስትል ነበረ። ግን ያኔ ቶዬ ስትይኝ እንደ ወንድም ነው ስለሚጨነቅልሽ ነው። አሁን ግን ደስ አይልም። ካንቺ እንባሽን እያወረደው ነው፣ ሀዘን እየሰጠሽ ነው። ስለዚህ እንዴት ብዬ ነው ማከብረው? እሱ እኔ እንባ ነክቶኛ ቃል ገና እሱንም ያስባል፣ ነክቶኛ ቃል እሱንም ያስባል። አንተ እኮ መታኸኝ። ኮምፔር እንዳደረግ የምትፈልግ ከሆነ መታኸኝ እኮ ሐኪም ቤት እስኪሄድ ድረስ እኮ ነው የመታኸኝ። እሱን እንዳስታውስ ነው የምትፈልገው? አትሊስት በማውራት ደረጃ ነው እኔ ኢሞሽናል እንደሆነ የሚያደርገኝ ለሱ ያለኝ ቦታ ነው፣ ሌላ ነገር አይደለም። ሲቀጥል
እኔ ከቶዬ ጋር ያልሆነ ነገር ስሰራ አግኝተኝ ታውቃለህ? ወርስ ሌላው ቀርቶ ስጻጻፍ የምናወራውን ታያለህ አይደል? ኤቭሪቲንግ ቴሌግራም ያለው ግን ኖርማል ቴክስቶች ምናምን አንዳንዴ ኢቭን እሱ ሲጽፍ አንተ ትመልስለታለህ ሁላ እንደኔ ይሆን አይደል እንዴ? የተለየ ነገር አይተብም ታውቃለህ? ከዚህ በፊት ስለነበረው ነው፣ አሁን ስላለው አይደለም። እማ እንደዛ የሚያከብርሽ ከሆነ ካዳ መንገድ ላይ እንቀጣጠር ብሎ እንደባደብ ያለኝ ሰው እኮ ነው። አንተ ዝም አልከው? ዝም እንድነው ነበር የምፈልገው። እንደዚህ እንደለውዝ አሻዋለሁ እንደዚህ አደርግሃለሁ ስትል ወንድ አይደለም ዝም እንዲል ነው የምፈልገው። እሱ እኮ የማይቀርለት ነገር ነው በነገራችን ማ። ስለዚህ የራስን ትክክል አድርገህ እሱን እየወቀስክን ያለኸው እንደዛ አይደለም። እኔ አሁን እሺ ውስብስብ አናርገው፣ ወደ እኔ አመጣኸው። እሺ በቃ ይኸውልሽ፣ ውስብስብ አናርገው። አሁን ቤተሰቦቼ እየጠበቁሽ ነው። ዛሬ የትም አትሄጂም፣ የትም ነው የምልሽ። በቃ ሙሉ ጊዜሽን ቤተሰቦቼን ከተዋወቅን በኋላ ራሱ ጥሩ ጊዜ እናሳልፋለን ብዬ ነው እያሰብኩ ያለሁት። ይኸውልህ በመጀመሪያ ደረጃ ቤተሰቦች ጋር ስሄድ አለባበሴን ማስተካከል እፈልጋለሁ። አለባበስሽ ጥሩ ነው በቃ። አይ ወድጄዋለሁ የምትል ከሆነ ኢትስ ኦኬ ችግር የለም። አንተ ማስደሰት ስለሆነ የምፈልገው። አሁን ግን ማክሲመም በቃ ራይድ ይዤ ሄጄ እዛው ራይዱ ጠብቀኛል 15 ደቂቃ 20 ደቂቃ ከሱ ጋር ባወራ ነው በዛው ራይድ እመለሳለሁ። ከዚህ በኋላ የትም አትሄጂም ነው የምለው። በቃ የትም ነው የምልሽ። በቃ ተገናኝተናል። ከዚህ በኋላ ተያይዘን ቤተሰብ ጋር ነው የምንለው። ከመቼ ጀምረህ ነው አንተ በዚህ ልክ ድርቅ ማለት የጀመረው? አላውቅም በቃ ግን ከቤተሰቤ አልፈሽ የምሄድበትን ቦታ አንተ የምትወስንልኝ። ዛሬ ቶዬ ጋር ከሄድሽ አስረግጬ ነው የምነግርሽ፣ የምሬን ነው የምነግርሽ። ሌላ ነገር ጀምረሻል ከሱ በቃ ሲሪየስሊ በደንብ በቃ ይሄ የመጨረሻዬ ነው። አዎ በእርግጠኛ ሆኜ ነው የምነግርሽ። የምሬን ነው? አዎ የምሬን ነው፣ የምሬን ነው። ወይ ውስጥሽ ላይ የተደበቀ ፍቅር አለ? እኔን ከቶፋ ጋር ጠርጥረኸኝ ምን ልበል? ቤተሰቦቼን ታስታውሳለህ? መሰንዘር ማልፈልገው ኪያ ላይ የሰነዘርኩት እንደዚህ ብላ ስትናገረኝ ነው። እሺ ቤተሰቦቼን ምን ነገር እዛ እየጠበቁሽ እንዴት ነው ቶዬ ጋር ሄዳለሁ የምትይኝ? ቆይ ንገሪኝ እስቲ። ምንም አልሰማሽም እያልኩሽ ነው። በቃ አትሄጂም። በቃ ምንም አልሰማሽም። በቃ አትሄጂም ብያለሁ። አትሄጂም። በጉልበት አይደለም። በቃ ከቤተሰብ አይበልጥም ቶዬ። ከእኔ ቤተሰብ የቶዬ አይበልጥም። ከሱ ላይ ውረድ። በቃ 30 ደቂቃ ብቻ ስጠኝ ደርሼ ልምጣ። አትሄጂም ነው የምልሽ። በቃ አይ ሌላ ኮኔክሽን ካለሽ ንገሪኝና በቃ ልረዳችሁ። ከቤትሽ ልውጣ። እኔ በቃ አመሰግናለሁ ብዬ ከቤትሽ ልውጣ። አባ የምርህን ነው እንደዚህ ያልከኛል? የምርህን ነው አትበይኛው። የምርህን ነው የተናገርኩሽ ያለሁት። እንደውም ዝም ብዬ ሳያችሁ ራሱ የተደበቀ ፍቅር ያለ ይመስለኛል በማላችሁ እኮ እኔና ቶዬ ማለት። አዎ አንቺና ቶዬ። አንተ ከማንም የተለየ አይደለም ማለት ይሄ ከውጪ ተመልካቹ ምናምን ሌላ ሰው ደርቲ ማይንድ ሆኖ እንደዛ ከሚያስበው ሰው የተለየ አይደለም። ምን ልበልሽ? ካዳ ቤተሰብ ይረጣሽ ስትሄጂ በቃ ከቶዬ ጋር ላይክ ሌላ ግንኙነት አለሽ ነው የምትለው? እሺ አለኝ። ስለዚህ ደርሼ ልምጣ። የምርሽ ነው እንደዚህ ልትናገረኝ? አሁን አንተ የምትናገረኝ የምርህን ነው? ምን እያልክ ነው? ምን እያልከኝ እንደሆነ ገብቶሃል? ቶዬ ፍቅረኛሽ ነው እያልክ ሲጀመር እሱ ፍቅረኛ ይሆን አንተ ጋር ምን አስመጣኝ? ምን እያልሽ ነው ግን? ዘመኔን ሙሉ ስለዚህ ከሱ ጋር ፍቅረኛ ይሆን አንተ ለምን መጣ? አንተን ፍቅረኛ ብዬ ማስተዋወቅ ለምን አስፈለገኝ? እንዴት ነው የምታስበው? ከመቼ ጀምሮ እንደዚህ አስተሳሰብ የጀመርከው? እንደውም እያረጋገጥሽ አንቺ እንደዚህ በተቆረቆርሽለት እያረጋገጥሽ አንቺ ከሌላ ግንኙነት እንዳለሽ ማለት ነው። እሺ በቃ ማለት እሺ አንዴን በቃ ከቶዬ ጋር ስለዚህ ደርሼ ልምጣ። እንደዚህ ነው የምታወሪ? እንዴት እንዳወራ ነው የምትፈልገው? ምን እንዳወራ ሽሮሮ እንደምትፈልገው? በቃ እንዳሰብከው ፍቅረኛዋ ነው ብለህ አይደል የምታስበው? እንደዛ ላስብ ላረጋግጥ ደረጃ ማለት ነው። እስከዛሬ ደረጃ በጣም የምታምነኝ በጣም የምታከብረኝ ኢቭን እሱን እንኳን ባታምነው እኔ ልታምነኝ ይገባ ነበር። አሁን እኮ አምንሻለሁ ብለን አትበለኝ። እየተናገርሽ ነው አሁን ዝም በል እያልከኝ ያለው ነገር በቃ ቶዬ ፍቅረኛሽ ነው አይደል እያልከኝ ያለው ወይ ደግሞ ፍቅር አለብሽ እያልከኝ ያለው በቃ አንተ ካልተረዳኝ ማንም ሊረዳኝ አይችልም። ወይም ደግሞ መረዳት ባለብሽ ልትረዳት ትችላለህ። ጉዳይ አይደለም። ስለዚህ ፍቅረኛሽ ነው አይደል? አዎ ፍቅረኛ ነው። ምንም አታመጣም። በቃ ምንም አታመጣም። ምን ለኔ ምንም የምርህን ያደረገው? አዎ የምሬን ነው። አንቺም ከሱ ጋር ያለሽ ነው የምር ነው አይደለ? ከትናንት ወዲያ አላከበረሽም ምናምን ስትል የነበረው ለዚህ ነው። በጣም ነው ያከበርከኝ። በጣም ነው የማመሰግነው። በጣም ነው የምታከብረኝ። ቴንኪው። የፈለግከውን ማሰብ ትችላለህ ካሁን በኋላ። እሺ ላውቃት አልልም ምንም ብከፋም ከበደል አንዳንዴ ምክር አይጠፋ ስሜቴን እስክታነቢው ከፊቴ ማፍቀሬ ይሆኖ እንደ ጥፋቴ ልታዘብሽ እንጂ ጠብቂያት ምላሴ ፍቅርሽ ካልጠቀመኝ ይዛው ትሄድ ጦሴ
እኔ ሴት ልጅ ግን እንዴት ነው ግን ተመልካቾቻችን ቤተሰብን አስታውቂኝ ትላለች እንጂ እኔ ቤተሰብሽን ልታወቂ ስላት እንዴት ገፍታኝ ትሄዳለች? እሺ ከትውዬ ጋር ምንም የላችሁም ነበር? እሷ ጉዳይ ስሜታዊ እንደሆነች አይገባትም እንዴ? ምንድን ነው የሚሻለኝ? ቆይ አላውቅም። ቀጣይ ምን እንደሚፈጠር ተመልካቾቻችን በቃ ካሜራ ማለት ነው